ሰላም ጤና ይስጥልን ውድ ተመልካቾቻችን ከናሁ ቴሌቪዥን ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የሀገር ቤትና የባህር ማዶ ስፖርታዊ መረጃችንን ካሁን ሰዓት ጀምሮ ወደ እናንተ እናደርሳለን። ለዛሬ ዕለተ ረቡዕ ሚያዝያ 1 2017 ዓ.ም የሀገር ቤትና የባህር ማዶ የተለያዩ ስፖርታዊ መረጃዎችን ይዘንላችኋል። ከባህር ማዶ በርካታ የእግር ኳስ አፍቃሪያን በጉጉት ሲጠብቁት የነበረው የአውሮፓ ቻምፒየንስ ሊግ የውድድር መድረክ የሩብ ፍጻሜ የመጀመሪያ ዙር ጨዋታ ትላንትና በተለይ ከተከናወኑ ሁለት ጨዋታዎች መካከል የበርካታ እግር ኳስ አፍቃሪያንን ትኩረት ስቦ የነበረው የአርሰናልና የሪያል ማድሪድ ጨዋታ በአርሰናል ባልተጠበቀ ውጤት አሸናፊነት ተጠናቋል። የጨዋታው ልዩነት ፈጣሪ ደግሞ ሆኖ ማምሸት የቻለው በጨዋታው ላይ ዴክላን ራይስ ነው። ይህ እንግሊዛዊ ኢንተርናሽናል ሁለት አስደናቂ ግቦችን ከመረብ ማሳረፍ ችሏል ማለት ነው። እንግዲህ እንመለከተዋለን። ሌላም ጨዋታ ተከናውኗል። ዛሬም የሚደረጉ ጨዋታዎች አሉ። ከጨዋታው መጠናቀቅ በኋላ ተጫዋቾችና አሰልጣኞች በጨዋታው ዙሪያ የሰጡትንም ሐሳብ እንደዚሁ ወደ እናንተ የምናደርስ ይሆናል። አብራችሁ እንድትቆዩ እየጋበዝን የሀገር ቤት ስፖርታዊ መረጃዎችን ቀዳሚ እናድርግ። የኢትዮጵያ ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን የ24ኛ ሳምንት መርሃ ግብር ጨዋታዎች እንደዚሁ በሐዋሳ ስቴዲየም እየተከናወኑ ይገኛሉ። ትላንት የተደረጉ ሁለት ጨዋታዎች ነበሩ። ትላንት እንግዲህ አስቀድሞ ሀዲያ ሆሳዕናን ከድሬዳዋ ከተማ ጋር ያገናኘው ጨዋታ አንድ አቻ በሆነ ውጤት ተጠናቋል። ለሀዲያ ሆሳዕና 47ኛው ደቂቃ ላይ ተመስገን ብርሃኑ ኳስና መረብን አገናኝቷል። እንደዚሁ ደግሞ ከረፍት መልስ አቤል አሰበ 56ኛው ደቂቃ ላይ ብርቱካናማዎቹ ከጨዋታው አንድ ነጥብ ተጋርተው እንዲወጡ ያስቻለን ግብ ከመረብ ማሳረፍ ችሏል ማለት ነው። እንግዲህ ሀዲያ ሆሳዕናም ወደ ድል መምጣት ያልቻለበትን አጋጣሚ የተመለከትነው። ድሬዳዋም እንደዚሁ ጨዋታዎችን ለማሸነፍ እየተመለከትን እንገኛለን ማለት ነው። አመሻሽ 12 ሰዓት ላይ ጅማሮን ያደረገው የመቻልና የመቀሌ 71 እንደርታ ጨዋታ በመቻል 1-0 አሸናፊነት ፍጻሜውን አግኝቷል። አንጋፋው የኢትዮጵያ የቀድሞ ብሔራዊ ቡድን ተጫዋች አሁን ደግሞ በመቻል ከዛም ወደ ባህር ማዶ ተሻግሮ በግብጽ የተለያዩ ክለቦች ላይ በግብጽ ሊግ ሲጫወት የነበረው ሽመልስ በቀለ ብቸኛውን የመቻል አሸናፊነት ግብ 52ኛው ደቂቃ ላይ ከመረብ ማሳረፍ ችሏል ማለት ነው። ይህንን ተመልክተናል። ሌላኛው እንግዲህ ዛሬ የሚደረጉት ጨዋታዎችን እንመልከት። ዛሬ ቀን 9 ሰዓት ላይ ጅማሮን የሚያደርገው የኢትዮ ኤሌክትሪክና ሐዋሳ ከተማ ጨዋታ ይጠበቃል። ሐዋሳ ከተማ ወራጅ ቀጠና ስፍራ ላይ ነው የሚገኘው። በአሰልጣኝ ሙልጌታ ምህረት መመራት ከጀመረ በኋላ ቡድኑ የመሻሻል ነገር እየተመለከትንበት ብንመለከትም ነገር ግን በ23ኛው ሳምንት መርሃ ግብር ላይ ሽንፈት አስተናግዷል። ኢትዮ ኤሌክትሪክም በተመሳሳይ እንደዚሁ ከሽንፈት መልስ የሚያደርጉት ጨዋታ ነው ማለት ነውና እነዚህ ሁለት ቡድኖች በኢትዮጵያ ፕሪሚየር ሊግ እንግዲህ የሊጉን የዋንጫ ክብር ሁለት ጊዜ ማሳካት የቻሉ ባለ ታሪክ ናቸው ማለት ይቻላል። ስለዚህ እንግዲህ በዚህ ዓመት በዚህኛው ግንኙነታቸው የትኛው ቡድን ጨዋታውን በድል ያጠናቅቃል የሚለው ነገር ይጠበቃል። ለሁለቱም ቡድኖች በጣም ወሳኝ ነው። በተለይ ለሐዋሳ ከተማ በቀሩት ጨዋታዎች ነጥቡን እያሻሻለ ለፕሪሚየር ሊጉ በቀጣይ ዓመት እንድንመለከተው ጥረት ያደርጋል ተብሎ ይጠበቃል። በዚህ ጨዋታ ላይ ኢትዮ ኤሌክትሪክም እንግዲህ ወራጅ ቀጠናው አፋፍ ላይ ነው የሚገኘው። ስለዚህ አሰልጣኝ እንደዚሁ ዘሪሁን ሸንገታ ቡድን የተሻለ ውጤት ለማስመዝገብ በዚህ እንቅስቃሴ ላይ ጥሩ ውጤት ለማምጣት እንግዲህ ጨዋታቸውን የሚያከናውን ይሆናል። አመሻሽ 12 ሰዓት ላይ ጅማሮን የሚያደርገው የሱልሽረና ሲዳማ ቡናም ጨዋታ እንደዚሁ ይጠበቃል ማለት ነው። በነገው ዕለት የመርሃ ግብሩ ቀጣይ ጨዋታዎች ሲደረጉ አርባ ምንጭ ከተማ ከኢትዮጵያ ንግድ ባንክ ቀን 9 ሰዓት ላይ፣ ባህር ዳር ከተማ ከኢትዮጵያ ቡና ተጠባቂ ጨዋታቸውን እንደዚሁ የሚያከናውኑ ይሆናል ማለት ነው። የኢትዮጵያ ፕሪሚየር ሊግን የደረጃ ሰንጠረዥ እንግዲህ በቀዳሚነት እየመራ የሚገኘው 45 ነጥቦችን በመሰብሰብ የኢትዮጵያ መድን ነው። ተከታዩን ደረጃ ደግሞ እንደዚሁ የያዙት ወላይታ ዲቻና ኢትዮጵያ ቡና ናቸው ማለት ነው። ይህንን እየተመለከትን እንገኛለን። በኢትዮጵያ ፕሪሚየር ሊግ ላይ የኢትዮጵያ ከፍተኛ ሊግ የ2017 ዓ.ም የውድድር ዘመን ሊጠናቀቅ የተወሰኑ ቀናቶች ናቸው የሚቀሩት፣ የተወሰኑ ጨዋታዎች ናቸው የሚቀሩት። የምድብ ለ ከፍተኛ ፍክክር እየተመለከትንበት እንገኛለን። ከዛ ባሻገር ግን ላለመውረድ ከከፍተኛ ሊጉ ላለመሰናበትም ክለቦች ከፍተኛ ፍልሚያ በማድረግ ላይ ነው የሚገኙት። ትላንት አንድ ጨዋታ ተደርጓል። በደደቢትና ባምቦ ከተማ መካከል የተደረገው ጨዋታ በደደቢት 1-0 አሸናፊነት ፍጻሜውን ሲያገኝ 17ኛው ደቂቃ ላይ ተካልኝ አስፋው ጎል ማስቆጠር ችሏል። ደደቢትም እንግዲህ ደረጃውን የበለጠ ከፍ ሊያደርግ የሚችልበትን አጋጣሚ የፈጠረበትን ውጤት ተመልክተናል። በእርግጥ በዚህ በምድብ ሀ ላይ የሚደረጉ ጨዋታዎች እምብዛም ትኩረት የላቸውም። ላለመውረድ ቀደም ሲል እንዳልኳችሁ ከሊጉ ላለመሰናበት የሚደረገው ፍክክር ካልሆነ በስተቀር ሸገር ከተማ እንግዲህ ወደ ኢትዮጵያ ፕሪሚየር ሊግ ማደጉን አረጋግጧል ማለት ነውና በቀጣይ ግን በምድብ ለ የሚደረጉ ጨዋታዎች እንደዚህ ወሳኝ ስለመሆናቸው እየተመለከትን እንገኛለን።
የኢትዮጵያ ሴቶች ፕሪሚየር ሊግን የሀገር ቤት የመጨረሻ መረጃችን አድርገው የኢትዮጵያ ሴቶች ፕሪሚየር ሊግ የሃያኛ ሳምንት መርሃ ግብር ጨዋታዎች ትላንትና ሁለት መርሃ ግብሮች ተከናውነዋል። ዛሬም ቀጥለው የሚደረጉ ጨዋታዎች አሉ። ትላንት ድሬዳዋ ከተማን ከአዲስ አበባ ከተማ ጋር ያገናኘው ጨዋታ በብርቱካናማዎቹ 2-2 አሸናፊነት ፍጻሜውን አግኝቷል። ፋሲካ ሁበት 12ኛው ደቂቃ ላይ እንደዚሁ እታለም አመኑ ደግሞ 74ኛው ደቂቃ ላይ ድሬዳዋ ከተማን አሸናፊ ያደረጉ ሁለት ግቦችን ከመረብ ማሳረፍ ችሏል። ሌላኛው ረፋ ላይ የተደረገው ጨዋታ ደግሞ እንደዚሁ ኢትዮ ኤሌክትሪክን ከአዳማ ከተማ ጋር አገናኝቶ ነበረ። ይህም ጨዋታ በተመሳሳይ ውጤት በኢትዮ ኤሌክትሪክ 2-2 አሸናፊነት ነው ፍጻሜውን ያገኘው። እደት ካሱ 6ኛውና 40ኛው ደቂቃ ላይ ለራሷም ለቡድኑም ሁለተኛውን ጎል ሁለት ግቦችን ከመረብ በማሳረፍ እንግዲህ የኢንስትራክተር መሰረት ማንኔው ቡድን 2-2 በሆነ ውጤት በማሸነፍ ነጥቡን እንዲያሻሽልና እንደዚሁ በደረጃ ሰንጠረዡ የተሻለ ውጤት ላይ እንዲቀመጥ ሶስተኛ ደረጃ ላይ እንዲቀመጥ በ35 ነጥብ አስችሏለች ማለት ነው። ዛሬ የሚደረጉ ጨዋታዎች አሉ። አንበሪቾ ከልደታ ክፍለ ከተማ፣ ባህር ዳር ከተማ ከሐዋሳ ከተማ፣ አርባ ምንጭ ከተማ ከቦሌ ክፍለ ከተማ ጋር በኢትዮጵያ ሴቶች ፕሪሚየር ሊግ የሃያኛ ሳምንት መርሃ ግብር ላይ የሚደረጉ ጨዋታዎች ናቸው። ኢትዮጵያ ንግድ ባንክ አንድ ቀሪ ጨዋታ እየቀረው 47 ነጥቦችን ሰብስቦ በቀዳሚነት እየመራ ይገኛል። ሐዋሳ ከተማ በ37 ነጥቦች በ10 ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ ተቀምጧል። ኢትዮ ኤሌክትሪክ ትላንትና ድል ማድረጉን ተከትሎ በ35 ነጥቦች ሶስተኛ ደረጃ ላይ ነው የሚገኘው። ድሬዳዋ ከተማ፣ ልደታ ክፍለ ከተማና መቻል ደግሞ ተከታዩን ደረጃ ይዘውታል። ሴናፋ ቁማ 18 ግቦችን ከመረብ በማሳረፍ የሊጉን የከፍተኛ ጎል አስቆጣሪነት ትራክ በቀዳሚነት እየመራች ትገኛለች። መሐሌት እንደዚሁ ምትኩ ደግሞ ከኢትዮ ኤሌክትሪክ ሁለተኛ ደረጃ ላይ ተቀምጣለች ማለት ነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይሄንን ይመስላሉ። ካፍታ ቆይታ በኋላ ስንመለስ በቀጥታ ወደ ባህር ማዶ እናቀናለን። ትላንት የነበሩ የአውሮፓ ቻምፒየንስ ሊግ ውጤቶችን በተለይ አርሰናል የእንግሊዙ ክለብ 3-2 በሆነ ውጤት ያሸነፈበትን ጨዋታ ይዘን እንመለሳለን። ዛሬም የሚደረጉ ጨዋታዎች አሉ። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ናሁ ቴሌቪዥንን በመከታተል ትገኛላችሁ። ናሁ ስፖርት ነው ፕሮግራማችን። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። ከአሁን ሰዓት ጀምረን ደግሞ ወደ ባህር ማዶ ስፖርታዊ መረጃዎቻችን ነው የምናመራው። እንግዲህ ትላንትና በአውሮፓ ቻምፒየንስ ሊግ የውድድር መድረክ የሩብ ፍጻሜ የመጀመሪያ ዙር ጨዋታዎች እንደዚሁ ተከናውኗል። በተለይ የበርካታ የእግር ኳስ አፍቃሪያን ቀልብ ስቦ የነበረው የእንግሊዙ ክለብ አርሰናል በሜዳው ኤሚሬትስ ስቴዲየም የስፔኑን ኃያሉን ክለብ ሪያል ማድሪድን በሜዳው ያስተናገደበት ጨዋታ ነበረ። በዚህ ጨዋታ ላይ እንግዲህ ጨዋታው መጀመር አስቀድሞ በርካታ የእግር ኳሱ ቤተሰቦችና የእግር ኳሱ ባለሙያዎች ብዙ ትንታኔ ሲሰጡ ነበረ። የጨዋታውንም ቅድመ ግምት ለመድረኩ አያሉ ክለብ ሪያል ማድሪድ ነበር የሰጡት። ነገር ግን የጨዋታው ውጤት የተገላቢጦሽ ሆኗል። አርሰናል 3-2 በሆነ ውጤት ማሸነፍ ችሏል። የጨዋታው ልዩነት ፈጣሪ ሆኖ ደግሞ የተመለከትነው ዴክላን ራይስ ነው። ይህ ቁመተ መለሎ እንግሊዛዊ ኢንተርናሽናል እንግዲህ ሁለት የቆሙ ኳሶችን በቅጣት ምት የተገኙ ኳሶችን ወደ መረብ በመቀየር ወደ ጎል በመቀየር እንግዲህ የአርሰናል ደጋፊዎችን ምሽቱን አሳምሮላቸው ተጠናቋል ማለት ነውና አርሰናል ወደ ግማሽ ፍጻሜው ለማለፍ የበለጠ እድሉን ያሰፋበትንም አጋጣሚ ነው የተመለከትነው። እጅግ በጣም የሚገርም ጨዋታ ነበረ። በአጠቃላይ በጨዋታው እንቅስቃሴ ላይ 12 ሹቶችን ወደ ግብ መሞከር የቻለበትን ሂደት ነው የተመለከትነውና በተቃራኒው ደግሞ ተጋጣሚው ክለብ ሪያል ማድሪድ 9 ሙከራዎችን ነው ማድረግ የቻለው። ኦን ታርጌት ስንመለከት አርሰናል 11 ሙከራዎችን አድርጓል ማለት ነው። እንደውም ቲቦ ኮርቷ ነው እንግዲህ በርካታ ኳሶችን ሲያመክንባቸው የነበረው የሪያል ማድሪዱ ግብ ጠባቂ እጅግ በጣም አስደናቂ እንቅስቃሴ ነበር ያደረገው እንጂ ትላንትና አርሰናል እንደነበረው የጨዋታ ብልጫ ከዚህ የባሰ ግቦችንም ማስቆጥሮ በአጠቃላይ በኤሚሬትስ ስቴዲየም የመጀመሪያውን ጨዋታ ገሎት መውጣት የሚችልበት አጋጣሚ ሰፊ ነበርና አርሰናል ከግብ ጠባቂ
አጥቂው እስከ ፊት መስመር ያሉ ተጫዋቾች በአጠቃላይ በሚባል ደረጃ እንግዲህ ጥቃታቸውን ሲሰነዝሩ ነው ያመሹት ማለት ይቻላልና በሀገር ቤትም በርካታ ደጋፊዎች እንግዲህ በማህበራዊ ሚዲያ ላይ እየተመለከትን ነበር፣ ደስታቸውን ሲገልጹ ነበርና የአርሰናል ደጋፊዎች ያው በሪያል ማድሪድ ላይ ያለውን የበላይነት ማስቀጠል የቻለበትን ውጤት ትላንትና ማስመዝገብ ችሏል ማለት ነው። ብዙዎች እንግዲህ በግማሽ ፍጻሜው ምናልባት ውጤቱ ሊቀለበስ ይችላል የሚል ሐሳብ ሲሰነዝሩ ነበር። ነገር ግን አርሰናል ትላንት የነበረው የማሸነፍ ተክለ ቁመና ይሄንን የሚያሳይ አይደለም። ሪያል ማድሪዶች ትልልቅ ኮከቦች እንዳሏቸው ይታወቃል። እንደነ ቪኒ ጁኒየር እንደነ ክሊያም ምባፔና ሮድሪጎን የመሳሰሉ በተለይ ፊት መስመር ላይ የነበሩ ተጫዋቾች እጅግ በጣም አስደናቂ ግምት ተሰጥቷቸው ነበር ከጨዋታው መጀመር አስቀድሞ ማለት ነው። ነገር ግን ሜዳ ላይ የነበረው እንቅስቃሴ በአጠቃላይ በመድፈኞቹ ተጫዋቾች የተሞላ ነበር ማለት ይቻላልና ትላንት አርሰናል ልዩን አርሰናል ተመልክተናል። በሩብ ፍጻሜው የመጀመሪያ ዙር ጨዋታ ታላቁን ገድል ማሳካት ችሏል በሜዳው ኤሚሬትስ ስቴዲየም። እንግዲህ ታስታውሱ እንደሆነ አሰልጣኝ ሚካኤል አርቴታ ጥሪ አቅርቦ ነበር ለደጋፊዎች። ኤሚሬትስ ስቴዲየም ሞልቶ በተለያየ ሁኔታ አሸብርቆ ነበር። ጨዋታው ከመጀመሩ አስቀድሞ ተቀጣጣይ ነገሮች ይዘው ገብተው በጣም ያሸበረቀ ነበር። በኤሚሬትስ ስቴዲየም ዙሪያ የነበረው ድባብ ራሱ እጅግ በጣም አስደሳች ነበርና ደጋፊውን የሚመጥን የደጋፊውን ጥረት የሚመጥን ውጤት ነው እንግዲህ ትላንትና ያበረከቱላቸው ማለት ይቻላልና አሰልጣኝ ሚካኤል አርቴታም እንደዚሁ ምስጋናውን አቅርቧል ለደጋፊዎች። በተለይ ጥሪያችንን ተቀብላችሁ እንደዚህ አይነት ስነ ስርዓት አድርጋችሁ የቡድኑ ተጫዋቾች ላይ ያሳደራችሁት የአሸናፊነት ስነ ልቦና እጅግ በጣም አስደናቂ ነበር፣ ኮርቼባችኋለሁ ብሏል። በህይወት ዘመኔ በተጫዋችነትም ይሁን በአሰልጣኝነት በአርሰናል ቤት በነበረኝ ቆይታ ካዩዋቸው ልዩ ጨዋታዎች መካከል አንደኛው ይሄ በታሪኬ ልረሳው የሚችለው አይደለም የሚል ሐሳቡንም እንደዚሁ ሲያንጸባርቅ ተመልክተናል ማለት ነው። ከጨዋታው መጠናቀቅ በኋላ የተለያዩ ሐሳቦች ተሰንዝረዋል። የቀድሞ የማንቸስተር ዩናይትድ ትልልቅ ሌጀንዶች እነ ዋይኒ ሮኒን ጨምሮ የአርሰናልም እንደነ ቴሪ ዳንኤል ሆነሪን የመሳሰሉ ትልልቅ ተጫዋቾች ነበሩ ሜዳ ላይ ተገኝተው። ሴዶፉላ ነበር የቀድሞ የኤስ ሚላኑ ገናናው ተጫዋች ማለት ነውና ሲያናግሩት ነበረ። ዴክላን ራይዝም እንቅልፌን አልተኛም ነው ያለው። ከዚህ በኋላ የተፈጠረውን ነገር ደጋግሜ ማየት አለብኝ፣ በስልኬ ላይ ቼክ ማድረግ አለብኝ። እጅግ በጣም አስደናቂ ነው፣ የሚገርም ጨዋታ ነው የተጫወት ነው። ያስቆጠርኳቸውም ጎሎች የሚገርሙ ነበር። የመጀመሪያውን የቅጣት ምት ለመታሰል የተለያዩ ተጫዋቾች ሀሳብ ሰንዝረዋል። ለተጫዋች ፓስ ብታደርገው የሚልም ሀሳብ ሰጥተው ነበር። ነገር ግን ቡካዮ ሳካ ቅጣት ምቱን የመጨረሻውን ፋይናል ለመታሰል መጥቶ በራስ መንገድ ራስ ወስኔ የተመቸህን ነገር ብሎኝ ሄደ። ያንን ውሳኔ እንዳደርግና በቀጥታ ኳሱን እንድመታ አስችሎኛልና ቡካዮ ሳካም የሰጠኝ ሐሳብ ጠቅሞኛል የሚል ለውሳኔው እንደረዳው እንደዚሁ ሐሳቡን ገልጿል ማለት ነው። ብቻ ትላንትና በኤሚሬትስ ስቴዲየም የነበረው ድባብ እጅግ በጣም አስደናቂ ነበረ። ካርሎ አንቸሎቲ ጨዋታው አልተጠናቀቀም፣ በመልስ ጨዋታው ላይ ሳንቲያጎ በርናቦ ላይ ይህንን ውጤት የመቀልበስ አቅም አላቸው ልጆቼ የሚል ሐሳብ ሰጥቷልና የመልሱ ጨዋታ እንግዲህ ሳምንት ረቡዕ ምሽት የሚከናወን ነው የሚሆነው በሳንቲያጎ በርናቦ። ትላንትና ግን አርሰናል ታላቁን ገድል እንደዚሁ ማስመዝገብ ችሏል ማለት ነው። ወደ ግማሽ ፍጻሜ ለማለፍ የሚያደርገውንም ጉዞ እንደዚሁ አጠናክሮ ቀጥሏል። ከዚህ ቀደምም እንደምታስታውሱት የጋላክቲኮ ስብስቡን ታላላቆቹን ተጫዋቾች የያዘበትን ስብስብ ነበረ አርሰናል በነ ቴኒ ዳሬን ሆነሪና በነ ፓትሪክ ቬራ እየተመራ ያንን ገድል ማሳካት የቻለው ማለት ነው 2006 ላይ። ይህንኑ ምሽት ላይ እንግዲህ ደግሞት ተመልክተናል ማለት ነው። ሌሎች ጨዋታዎች እንግዲህ ተደርገዋል። ሌላ አንድ ጨዋታ ነበር የሩብ ፍጻሜ እንደዚሁ የጀርመኑ ክለብ ያደረገው ጨዋታ ከባየር ሙኒክ የጣሊያኑ ክለብ እንደዚሁ ኢንተር ሚላን አስተናግዶ በሜዳው 2-1 በሆነ ውጤት ተሸንፏል። ላውታሮ ማርቲኔዝ ጎል አስቆጥሯል በዚህ ጨዋታ ላይ። ሌላኛውን ጎል ደግሞ ማስቆጠር የቻለው ፍራቴሲ ነው 88ኛው ደቂቃ ላይ። ቶማስ ሙለር 85ኛው ደቂቃ ላይ ወደ አቻ ውጤት አምጥቷቸው ነበር ባየር ሙኒኮችን። ነገር ግን ጨዋታው በጣሊያኑ ክለብ አሸናፊነት ተጠናቋል ማለት ነውና እጅግ በጣም አስደናቂ ምሽት ነበረ። ትላንት ግን ከአርሰናልና ከሪያል ማድሪድ ጨዋታ ጎን ለጎን እንግዲህ ጨዋታው ፍጹም ሰላማዊ ነበረ። ግጭት ብዙም ያልበዛበት ነበረ። 54 በመቶ እንግዲህ አርሰናል የኳስ ቅብብል ነበረው። በጥቅሉ እንደዚሁ 489 ፓሶችን ወይም የኳስ ቅብብል አድርጓል። በሂደቱ ላይ 436 ከአርሰናል ያልነሰ ቅብብል ማድረግ የቻሉት ደግሞ እንደዚሁ ሪያል ማድሪዶች ነበሩ። ኮርና እንኳን ስንመለከት የማዕዘን ምቶችን 5 ጊዜ ማግኘት የቻለው አርሰናል ነው። 3 ጊዜ ደግሞ ያገኘው እንደዚሁ ሪያል ማድሪድ እንደነበረ ተመልክተናል።
ይሆናል። ትላንት እንግዲህ ኤድዋርዶ ካማቪንጋ በቀይ ካርድ ከሜዳ ወጥቷል። ጨዋታው ከተጠናቀቀ በኋላ 94ኛው ደቂቃ አካባቢ ወደ ጨዋታው ማብቂያ አካባቢ ነው ያናሃል ጨዋታው ውጤት ላይ ብዙም ተጽዕኖ የፈጠረ እንቅስቃሴ እንዲኖረው አላደረገም። ካማቪንጋ ቢጫ ካርድም ተመልክቶ ነበረ። በሁለት ቢጫ ካርድ ነው ከሜዳ የወጣው። እንግዲህ ቀጣይ የመልሱ ጨዋታ የሚያልፈው ነው የሚሆነው ማለት ነው። በጨዋታው እንቅስቃሴ ላይ ግን ሁለት ወሳኝ ተጫዋቾች እንግዲህ በጉዳት ምክንያት ወጥቷል። ቲምበርና እንደዚሁ ሌላኛው ቡካዮ ሳካ የወጣበትን አጋጣሚ ተመልክተናልና ከነዚህ ሁለት ተጫዋቾች ጋራም አሰልጣኝ ሚኬል አርቴታ አያይዞ ሐሳብ ሰጥቷል። የገጠማቸው ጉዳት ብዙም አይደለም፣ ከሜዳ የሚያርቅ አይደለም። በቀጣይ ጨዋታዎቻቸው ላይ ወደ ሜዳ ይመለሳሉ የሚል እምነት አለኝ። እንመለከታለን። ግን ምናልባት አዳዲስ ነገሮች ካሉ ከተጫዋቾች ጉዳት ጋር በተያያዘ የሚል ሐሳብ ሰጥቷል ማለት ነውና እንመለከታለን። እንግዲህ በመልሱ ጨዋታ ላይ የትኛውን አርሰናል እንመለከታለን በሳንቲያጎ በርናቦ የሚለው ነገር ተያያዥ ነው። ዛሬ የሚደረጉትን ጨዋታዎች ደግሞ ወደ እናንተ እናደርስ። ዛሬ የሚደረጉ ጨዋታዎች አሉ። 4 ሰዓት ላይ በኩል ተመሳሳይ ጊዜ ሁለት ጨዋታዎች ይደረጋሉ። ባርሴሎና በሜዳው እንደዚሁ የጀርመኑን ክለብ ቦሩሲያ ዶርትሙንድን የሚያስተናግድበት ጨዋታ ይጠበቃል። እንግዲህ ባርሴሎና በጥሎ ማለፍ 16ቱ ጨዋታ ላይ የፖርቹጋሉን ክለብ ቤኒፊካን ነበር 4-1 በሆነ ውጤት በድምር ውጤት በማሸነፍ ወደዚህ ወደ ሩብ ፍጻሜ ማለፍ የቻለው ማለት ነው። ተጋጣሚው ክለብ ቦሩሲያ ዶርትሙንድ ደግሞ የፈረንሳዩን ክለብ ሊልን 3-2 በሆነ ውጤት አሸንፎ ነበር ለዛሬው ክብር የበቃው ማለት ነው። ዛሬ እንግዲህ እርስ በርስ የሚያደርጉት ጨዋታ ትልቅ ትኩረትን ስቧል። በዚሁ ሰዓት ላይ ሌላ ጨዋታ ይደረጋል። የፈረንሳዩ ክለብ ፒኤስጂ በሜዳው ፓርክ ደ ፕሬንስ እንደዚሁ የእንግሊዙን ክለብ አስተን ቪላን የሚያስተናግድበትም ጨዋታ እንደዚሁ ምሽት 4 ሰዓት ላይ ይደረጋል። እንግዲህ አስተን ቪላ 6-1 በሆነ ውጤት ነበረ በድምር ውጤት በማሸነፍ ክለብ ብሩዥን የቤልጂየሙን ክለብ እንደዚሁ ድል አድርጎ መምጣት የቻለው ማለት ነው። እንደዚሁ ፒኤስጂ ደግሞ ከሊቨርፑል ጋር በነበረው ጨዋታ አንዳቻ በሆነ ውጤት መጠናቀቁን እናስታውሳለን። 90 ደቂቃው ፓርክ ደ ፕሬንስ ላይ በተደረገው ጨዋታ ሊቨርፑል 1-0 በሆነ ውጤት አሸንፎ መመለሱን እናስታውሳለን። እንግዲህ በአንፊልድ ሮድ ደግሞ የተደረገው ጨዋታ እንደዚሁ ዴምቤሌ ባስቆጠረው ጎል አንዳቻ በሆነ ውጤት ጨዋታው ተጠናቆ በመለያ ምት 4-1 በሆነ ውጤት እንግዲህ የአሰልጣኝ ሉዊስ ኤንሪኬው ቡድን ፒኤስጂ ወደዚህ ወደ ሩብ ፍጻሜ መቀላቀሉን እናስታውሳለን። ዛሬ እንግዲህ የሚደረገው ጨዋታ በጣም ይጠበቃል። እንግዲህ ከእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች ወይንም የእንግሊዝን ከወከሉ ሁለት ክለቦች መካከል አርሰናል እና አስተን ቪላ ናቸው የሚገኙት ማለት ነው። ሌሎቹ እንግዲህ ተጠቃለው የሉም ማለት ይቻላል። ስለዚህ ዛሬ የሚደረጉት ጨዋታዎች በእንግሊዝም ተጨማሪ ክለብ ለማግኘት ነው። የእንግሊዝ ተወካይ ተጨማሪ ክለብ ለማግኘት አስተን ቪላም ከባድ ጨዋታ እንደሚያደርግ ይጠበቃል ማለት ነው። ምናልባት እንግዲህ ከነዚህ ጨዋታዎች ጋር በተያያዘ በቀጣይ ዓመት በአውሮፓ ቻምፒየንስ ሊግ የውድድር መድረክ የእንግሊዝ ተሳታፊ ክለቦች ወደ 5 ከፍ ሊሉ እንደሚችሉ እየተገመተ ይገኛል። ይህም የሆነው ትላንትና አርሰናል ሪያል ማድሪድን ድል ማድረጉን ተከትሎ ሌላ ተጨማሪ አንድ ክለብ ኮታ እንደዚሁ አግኝቷል ማለት ነው። ከዚህ ጋር በተያያዘ እንግዲህ በቀጣይ ሊጉን የደረጃ ሰንጠረዥ እየመሩ የሚገኙ ክለቦች ይታወቃሉ። ሊቨርፑል እንግዲህ 73 ነጥቦችን ይዞ እየመራ እንደሚገኝ ይታወቃል በ74 ነጥብ። ከዛ ባሻገር አርሰናል አለ ሁለተኛ ደረጃ ላይ። ኖቲንግሃም ፎረስት፣ ቼልሲ እና ኒውካስል ዩናይትድ ለጊዜው ከ1 እስከ 5 ወይም ደግሞ የአውሮፓ ቻምፒየንስ ሊግ የውድድር መድረክ አሁን ባለው የደረጃ ሰንጠረዥ ውጤት መሰረት እንግዲህ የአውሮፓ ቻምፒየንስ ሊግ ተሳትፎን ስፍራ በቀጣይ የውድድር ዓመት ሊያገኙ ይችላሉ ማለት ነውና ይህንን ተመልክተናል። ግን እንደ ማንቸስተር ሲቲ ያሉ እንደ አስተን ቪላ ያሉ ደግሞ በቅርብ ርቀት ላይ የሚገኙ ክለቦች ናቸው። በቀጣይ በእንግሊዝ ፕሪሚየር ሊግ ላይ በሚኖሩ ጨዋታዎች ላይ ደግሞ እነዚህን እንቅስቃሴዎች የተሳካ ማድረግ ከቻሉና ነጥባቸውን ማስጠጋት ከቻሉ በአውሮፓ ቻምፒየንስ ሊግ የውድድር መድረክ የሚሳተፉትም ክለቦች እንደዚሁ ተለዋጭ ሊሆኑ እንደሚችሉ እየተመለከትን እንገኛለን ማለት ነው። ክቡራትና ክቡራን ተመልካቾቻችን ለዕለተ ረቡዕ ሚያዝያ 1 2017 ዓመተ ምህረት ከሀገር ቤትና ከባህር ማዶ የተሰናዱ ስፖርታዊ መረጃዎቻችን ይህንን ይመስሉ ነበረ። መረጃዎችን ወደ እናንተ በማድረስ ገዛይ እንዱላ ቆይታ አድርጌያለሁ። የካሜራ ባለሙያችን ሜሮን ሳቱ ነበረች። ተወዳጅ የናሁ ቴሌቪዥን ፕሮግራሞች ይቀጥላሉ። ናሁ ቴሌቪዥን ፕሮግራሞችን ለመከታተል በዴስ ቲቪ 481 ላይ ታገኙታላችሁ። በሌሎች ማህበራዊ ሚዲያ ላይ ደግሞ በስፋት እየመጣን እንገኛለን። በመላው ዓለምም እየደረስን ነው የምንገኘው። የፖለቲካ ዜናዎችን ከሀገር ቤት እስከ ባህር ማዶ፣ የመዝናኛ ፕሮግራሞችን እንደዚሁም ደግሞ ስፖርታዊና ሌሎች ፕሮግራሞችን ለማግኘት ዩቲዩብ ቻናላችን ከ360 ሺህ በላይ ተከታዮች አሉት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጋብዛችኋለን። ስለተከታተላችሁ እናመሰግናለን። ዕለቱ ፍጹም ሰላማዊና የተባረከ ይሁንላችሁ። መልካም ጊዜ። እነሆ የምስራች
የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።